ስብዕና መዛባት አለ የአይምሮ ህመምተኞች ቁጥር በጣም እየጨመረ ነው እሚ ዜና ሰማለሁ ብዙ ጊዜ በቀን 50 ሳንቲም ይታሰብብሃል መጽሐፉን ተከራይተው ወስድና አንብበት መልሳለህ የሆነ ነገር ይፈልጋል ከዛ የሆነች ነገር ያነሳና እቺ የበረሮ እግር ነች በቃ ለሊት መተኛት አልቻልኩም ድረሱልኝ ሰዎች ይካተሉኛል በጣም በቃ ቤቴን ወረውራሉ ድንጋይ ወረውራሉ ናርሲስቲክ ፐርሶናሊቲ ዲስኦርደር የሚባል ናርሲስቲኮች በጣም ራሳቸውን ይወዳሉ ይሄ ሳይኮሎጂ ወይም ስነ ልቦናና ሃይማኖት ባለው ምንና ምን ናቸው ቀሽቃዣ ማትሄድበት የለ ደሞ አሁን እዚህ ይዛ መጣ አስጨነቀች በቃ ሄድልኝ ነው ልብላበት በቃ ተነስና ሄድልኝ በቃ አልቀመጥም ካንተ ጋር ለዋል ብጥልና ከሰው ጋር ልጣላ እችላለሁ ዩኒቨርሲቲ እያለሁ በራቸውን መታባቸዋለሁ ኔታ ቤታቸው ማታ ጀመት በራቸው እያረኩኝ ያርፋል ወጥተው ሳይሆን እኔ ተዳር ካለህ ያ ደስተኛ አይደል ዋብሾ ተነስቶ በነገራችን ላይ እኔም ትንሽ ነበር እውነት ነው ተመልካቾቻችን የመሴሾ ነው በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው ዛሬ አሪፍ እንግዳ ጋብዤላችኋለሁ በማማከር ስራው በጣም የሚታወቅ በጣም ምንወደውና ምናከብረው እንግዳ ነው ዛሬ በአንድ ጉዳይ ላወራው እዚህ በክብር ጋብዤዋለሁ ዶክተር ወዳጄነ ማርነ ይባላል ባካችሁ በክብር ተቀበሉልኝ ዋው 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 ጋዜጠኛ መሰለ ገብረ ህይወት አባላ መሴሾ በቃ ባጭር ጊዜ ተቀባይነት አግኝቷል እና ይዋለልኩ ተቀብለዋል አንተ ዋው 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 በጣም አመሰግናለሁ ድንቅ ሆኗል እባክህ በክብር ተቀበል ዶክተር እንኳን ደህና መጣህ እንኳን ደህና ቆየህ መሰለ ዋው ስላገኘው በጣም ደስ ብሎኛል እኔም ስለጋበስከኝ በጣም ደስ ብሎኛል ብዙ ጊዜ ያው እንግዲህ በስልክም ስናወራ አንተም ሳገኝ ምናምን ሰላም ይሰማኛል ደስታ ይሰማኛል ለምን ይሆን እኔ ጋርም እንደሱ ነው ደሞ መጽሐፍህን የሚዲያ አመራር የሚል መጽሐፍ አለ ሁሉ ጋዜጠኞች ሊያነቡት የሚገባ መጽሐፍ ነው አይቻለሁ አበርኮ በጣም ጥሩ ነው አው ሚዲያ የምትከፍት ከሆነም ደሞ ይጠቅማል ቢያስባል በጣም ደሞ ወደ 50 የሚጠጋ ሬፈረንስ ተጠቅመሃል እኔ መጽሐፍ ሳነብ ሬፈረንሶች ይጃለሁ በደንብ የተጠናበት እንደሆነ ያስታውቃል አንድ 3-4 አመት ቁጭ ብዬበታለሁ ነው አባይ ቲቪ ተስማምተዋል አባይ ቲቪ እንዴት ነው አንተ እኮ እዚሁ ነበርክኮ እኔ ከአባይ ቲቪ ጋር ዝምድና አለኝ አረባ ላውራልህ እሺ ዘና እንድንላ ትንሽ እሺ የአባይ ቲቪ ባለቤት ማን ነው ግሩም ይልማ የግሩም ይልማ አባት ጋሽ ይልማ አቶ ይልማ እኔ በጣም ወዳጄ ነበሩ እሺ የድሬዳዋ ሰው ናቸው እኔ ሐኪም ሆኜ ተመርቄ ወጥቼ እየሰራሁ እያለ ቀን ጉድ ሼፐርድ እየሰራሁ ሰፈሬ ሪች አካባቢ ነበር እሺ እና ጋሽ ይልማ መጣው ከኔ ቤት አጠገብ ክሊኒክ ከፍተዋል ዳግም ይልማ የሚባል ክሊኒክ እሺ ግሩም ይልማ አይደል ሌላ ስም ልጃቸው ስም ግሩም ዳግም ይልማ ብለው ከፍተዋል አንድ ቀን ስራ ሰርቼ ስመለስ በሬን አንድ ሰው አንኳኳ እና ምንድነው ስለው እዛ ክሊኒክ ይፈልጉሃል አለኝ እሺ ከዛ ሄድኩኝ ሽልማን አገኘኋቸው የት ነው የምትሰራው አለኝ የት ነው የምታከመው አለኝ ጉድ ሼፐርድ አልኳቸው ማታ ምን ትሰራለህ አሉኝ ማታማ አርፋለሁ አልኳቸው አንተ እድሜ ስንት ነው 26 ማረፍ አሁን አያስፈልግህም አሉ አሁን ማታ ትገባለህ እዚህ ክሊኒክ የሳቸው ክሊኒክ ዳግም ይልማ ክሊኒክ ማታ 1 ሰዓት ትገባለህ መምተኞቹን ታያለህ ቤት ሄደህ ራት በልተህ ትመጣለህ እዚህ የሰራት አድራለህ ጧት ወደ ክሊኒክ ትሄዳለህ እሺ ዳግም ይልማ ክሊኒክ ከዛ ደግሞ ስንት ነው የሚከፍሉህ እዛ ጉድ ሼፐርድ አሉ ነገርኳቸው የሱን ያህል ነው ይከፍልሃል በጣም ድንቅ ሰው ነበር በጣም ልዩ ሰው የግሩም ያባትና በጣም ወዳቸው ነበር ስለዚህ ከዛ ጊዜ ጀምሮ የምትተዋወቁት ከግሩም ጋር ግሩሜን እዚህ ከመጣው በኋላ ነው ወኩት የሳው ልጅ እንደሆነ እኔ ሳቸው ነው አቶልማን ነው ማውቀው እዚህ ስመጣ ግሩም ሳገኘ ግሩም ይልማ ለካ የሳቸው ልጅ ነውና አባቱ ትልቅ ሰው ነበር በጣም ትልቅ ሰው ጨዋ ሰው
በዛ መልክ እሳቸው ክሊኒክ ገብቼ ማታ እየሰራሁ በጣም ጥሩ ጊዜ አሳልፌያለሁ ልልህ። በጣም አባይ ቲቪ ነበር ፕሮግራም እኮ በጣም አሪፍ ነበር። አባይ ቲቪ ደግሞ ፕሮግራም ነበረ፣ በጣም ጥሩ ፕሮግራም። የእውቀት አልማዞች የሚባል ዲካተል ነበር። ጥሩ ነው። ወደፊትም ይቀጥላል ብዬ አስባለሁ። ይቀጥላል፣ አስበናል። አሁን ይቀጥላል። ዛሬ እንኳን እንዴት ለቀጭን ጉዳይ ነው ዛሬ ጋበዝኩ እዚህ። እሺ እንደው በተለያዩ ሚዲያዎችም ሆነ በማህበራዊ ሚዲያው አንዳንድ ጊዜ መነጋገሪያ የሚሆን አጀንዳ አለ። በተለይ ስብዕና መዛባት አለ። የአእምሮ ህመምተኞች ቁጥር በጣም እየጨመረ ነው የሚል ዜና ሰማለሁ ብዙ ጊዜ እና ባለፈውም የአማኑኤል ሆስፒታል ያወጣው መረጃ ቁጥሩ እየጨመረ ነው የሚል ጉዳይ ስላለ አንተ ደግሞ እንግዲህ የማማከር ስራ ውስጥ ስላለህ በዚህ ጉዳይ ትንሽ እንድናወራ ብዬ ነው። በጣም ደስ ይላል። ሐሳቡ ተስማምተዋል? ጥሩ ሐሳብ። ከዛ በፊት ግን እንደው ምን ያህል አመት ሆነ በማማከር ስራ? እኔ በማማከር ስራ ልክ ህክምናን እንደጀመርኩ ሜዲካል ዶክተር ሆኜ ስወጣ ማከም ሲጀምር ነው ማማከር የጀመርኩት አብሬ። በዛ እየሰራሁ ነው የመጣሁት። መሰረቱን ላስረዳህ መሰለኝ። ሳይኮሎጂ ከልጅነት ይወዳለሁ። ከልጅነቴ ከ7ኛ ክፍል 8ኛ ክፍል እያለሁ ስነ ልቦና በጣም ወዳለሁ። ከየት መጣ በለኝ። አንተ ደርሰህበት እንደሆነ አላውቅም። ብሔራዊ ቲያትር ዙሪያ፣ ስቴዲየም ዙሪያ መጽሐፎች ይከራዩ ነበር። 20 ብር ታስይዛለህ፣ በቀን 50 ሳንቲም ይታሰብብሃል። መጽሐፉን ትከራይ ተወስድና አንብበህ ትመልሳለህ። ከዛ ሌላ ትወስዳለህ። እና የዛ ጊዜ እና አጋታ ክሪስቲ፣ ዳንኤል ስቲል፣ ሲድኒ ሼልደን፣ ሃሮልድ ሮቢንስ፣ ሮበርት ሉድለም መጽሐፎች ፊክሽኖች ነበሩ። እኔ እየተከራየሁ አነባለሁ። እነሱ የኢትዮጵያኖቹም እንደዛው የና አዲስ አለማየሁ፣ በዓሉ ግርማ፣ ብርሃኑ ዘሪሁን፣ ሲሳይ ንጉሱ እነዛን ሳነብ ሳይኮሎጂካል ችግር ያለባቸውን ካራክተሮች ታገኛለህ ፊልም እንትን ውስጥ ፊክሽን ውስጥ። በተለይ አሁን ሲድኒ ሼልደን በጣም ይጠቀምበታል። ደብል ፐርሰናሊቲ ዲስኦርደር፣ ስኪዞፍሬኒያ ያላቸው ምናምን ካራክተሮች ይጽፋል። እነሱን እያየሁ እኔ ሳይኮሎጂ ወድ ነበር። ከዛ ወደ ሃይ ስኩል ሲጨርስ ሜዲሲን አጠናሁ። ዶክተር ሆኜ ከወጣሁ በኋላ መጀመሪያ የሰራሁት ቢሾፍቱ ነው፣ ሞደርን ክሊኒክ ነበር። ናዝሬትም ሰርቻለሁ፣ አዳማ። ከዛ ደግሞ ጉድ ሼፐርድ መጣሁና የገጠመኝ ቻሌንጅ ምንድነው? አክማለሁ፣ ታክማለህ፣ ዲያግኖስ ታደርጋለህ፣ መድኃኒት ታዛለህ። አንዳንዱ ህመም ግን በኪኒን አይድንም፣ በመርፌ አይድንም። ምክንያቱም ሳይኮሎጂካል ነው ችግሩ። ጊዜ ሰጥተህ አዳምጠህ ቤታቸው ገብተህ ችግራቸውን ተረድተህ ነውና ወደ ኋላ የሄድኩት ለምንድን ነው? ሳይኮሎጂ ወድ ስለነበር ሜዲካል ዶክተር ሆኜ ፕራክቲስ እያደረኩ ጉድ ሼፐርድ፣ ዳግም ይልማ ክሊኒክ እንደዚህ የሰዎቹ ችግር የሜዲካል ብቻ ሳይሆን ሳይኮሎጂካል እንደሆነ ስረዳ በዛው ባለኝ ጊዜ ካውንስሊንግ ጀምሬያለሁና ረጅም አመት ነው ካውንስሊንግ የቆየሁበት። ስለዚህ የህክምና ስራ አንድ አካል ሆነ ማለት ነው የማማከር ስራ። ኤግዛክትሊ በዛ ላይ ጀመረ አንድ አካል ሆነ። ጊዜ ሳገኝ እንደዛ ለየት ያለ ችግር ያላቸውን እንትልና ስለ ቤታቸው፣ ስለ ልጆቻቸው፣ ስለ ትዳራቸው ሳይ ጭንቀት ነው፣ ስትረስ ነው ውስጣቸው ያለ ሌላ ነገር አለ። ያንን ስታይ እሱን ኢሹ ሪዞልቭ ታደርጋለህ፣ ደህና ይሆናል። ስለዚህ አሁን ከሜዲካል ስራው ወጥተህ ወደ ማማከር ስራው ነው ወደ ሳይኮሎጂ ስራው ነው ያለው ማለት ነው። እኔ በሜዲካል ሙያ የህብረተሰብ ጤና ስፔሻሊስት ነኝ፣ ፐብሊክ ሄልዝ ስፔሻሊስት ነኝ እና ሁሉንም እሰራበታለሁ። ፐብሊክ ሄልዙንም እሰራበታለሁ፣ ሌክቸር በማድረግ እንደዚህ እሰራበታለሁ። ሳይኮሎጂስትም ሆኜ እሰራበታለሁ። በካውንስሊንግ ቲዮሎጂም አጥንቻለሁ። 3 የተለያዩ ነገሮች ሁሉንም ግን አፕላይ ያረኳቸው ነው። ናይስ። አንዱ የማማከር ስራ ነው ከሌላ ሙያ አንዱ ለየት የሚያደርገው ባህሪ አለ ምናልባት? የማማከር ስራ ከሌላው የሚለየው ነገር ምንድነው? አንደኛ ሰው መውደድ አለብህ። ሰውየውን መውደድ አለብህ፣ ወይ የምትመጣውን ሴት መውደድ አለብህ። በጣም ጥሩ አዳማጭ መሆን አለብህ። በጣም ጉድ ሊስነር መሆን አለብህ። አሁን ሜዲሲን ላይ ሂስትሪ ትወስዳለህ፣ ትመረምራለህ፣ ላቦራቶሪ ታዛለህ። ማወቅ የምትፈልገው በሽታውን ነው። በሽታውን አውቀህ መድኃኒት ማዘዝ ነው የምትፈልገው። ካውንስሊንግ ላይ ግን ማወቅ የምትፈልገው ሰውየውን ነው እንዳለ፣ ስብዕናው እንዳለ ነው መረዳት የምትፈልገው። ልጅነቱን፣ ያለፈበት መንገድ፣ ውጣ ውረዱ፣ ሐዘኑ፣ ደስታው ሙሉ እሱን ነው ማወቅ የምትፈልገውና ይለያል። በጣም የተለየ ነው።
ግን ካውንስሊንግ ደግሞ ሲባል ካውንስሊንግ አለ ሳይኮቴራፒ ደግሞ አለ ሳይኮቴራፒ ደግሞ ትሰጣለህ ሳይኮቴራፒ ለረጅም ጊዜ የምትሰጠው አንዳንዴ 1 አመት ሊፈጅ ይችላል ሳብኮንሺየስ ማይንዳቸው ውስጥ ያለውን ችግሮች ቋጠሮቹ መፍታት አለብህ ጊዜ መፍጀት አለብህና እኔ እሱንም እሰራለሁና ይለያል ትግስተኛ መሆን አለብህ ጥሩ አዳማጭ መሆን አለብህ ኤምፓቲ የሚባለው አንተ ራስህን በሰውየው ቦታ አድርገህ በማየት እሱ ያስፈልገዋልና ጥሩ ስራ ነው ጥሩ እንደው አሁን እንግዲህ ብዙ አመት በማማከር ስራ ውስጥ ነው እንደው በጣም ታዋቂ ሆናል በማማከር ስራው እና ምን ነገሮች ያጋጥመዋል ምን ጉዳዮች ናቸው ብለን በዋነኝነት የምንጠቅሳቸው ጉዳዮች አሉ ከወጣቶች ከጀመርን የወጣቶች ችግር ይመጣል ወላጆች ልጆቻቸውን ይዘው ይመጣሉ ዲያስፖራዎች ከውጪ ልጆቻቸውን ይዘው ይመጣሉ እዛም ደውለው ይጠይቁኛል ያናግሩኛል የትዳር ጉዳዮችም አሉ ሜንታል ኢልነሶች አሉ የስብዕና ዲስኦርደሮች የስብዕና ቀውስን በለው የስብዕና መዛባት ሳይኮሎጂካል ዲስኦርደርስ የተለያየ አይነት ሜንታል ኢልነሶች ይመጣል በጣም ብዙ ነው የተለያየ ነው ይመጣው ጥሩ አሁን እንግዲህ ቀደም መጀመሪያ መግቢያ ላይ እንዳነሳሁት በተለይ ይሄ በአገራችን የስብዕና መዛባት ወይም ፐርሰናሊቲ ዲስኦርደር እና ደግሞ የአይምሮ ህመም ደግሞ ይሄ ሜንታል ኢልነስ ታማሚዎች ቁጥር በጣም እየጨመረ ነው የሚል በተደጋጋሚ መረጃዎች ያለው በተለያየ ጊዜ ደግሞ አገሪቱ ውስጥ የተለያየ ነገር ይከሰታል ከተለመደ ወጣ ያሉ ድርጊቶች ሲፈጽሙ ሰዎች ይታያሉና ይሄ ታማሚዎች ቁጥር እየጨመረ መምጣቱን ያሳያል የሚሉ መረጃዎች አሉ በዚህ ተስማማለህ ዶክተር አዎ በዚህ መስማማው በመሰለ አሁን የዓለም ጤና ድርጅት WHO ያወጣው ዳታ አለ እና ግሎባሊ ጨምሯል በዓለም አቀፍ ደረጃ ሜንታል ኢልነስ ጨምሯል አሁን ፕሪቫለንስ ይባላል ያለው ኢንሲደንስ ደግሞ አዳዲስ ኬዞች የሚመጡት ናቸውና WHO ያስቀመጠው ምክንያት አድርጎ ያስቀመጠው አንደኛ ኮቪድ-19 ነው ኮቪድ ያመጣው የአእምሮ ችግር አለ ራሱ ቫይረሱ ብቻ ሳይሆን ክራይሲስ አንኤምፕሎይመንት የሥራ ማጣት ከዛ የነበረው ስትረስ አሁንም ያለ ኢኮኖሚ ችግር እነዚህ በአገሮች ላይ ሲከሰቱ የኑሮ ውድነት ሲኖር ክራይሲሶች ሲኖሩ ከባባድ ችግሮች አገሪቱ ሲኖሩ የአእምሮ ችግሮች ይጨምራሉ እና ኦፊሻሊ የዓለም ጤና ድርጅት ጨምሯል ብሏል all over the world እና ስለዚህ እንደ ዓለም ነው ማለት ነው እንደ ዓለም ነው እና እነሱ እንደሚሉት ከ5 ሰዎች አንዱ ሰው የአእምሮ ችግር አለው ይሄ ከባዱ ባይሆንም ግን ላይት የሆኑ ዲፕሬሽን ሊሆን ይችላል አንዛይቲ ሊሆን ይችላል እዚህ ውስጥ አሁን 10 ካለን 2 ሰው ችግር አለው እና በጣም ይኖርብኝ ነው እንዴ እስቲ እንሞክር ማለት ስለዚህ የነዚህ ፐርሰናሊቲ ዲስኦርደር የሚባሉት ወይም የስብዕና መዛባት ምክንያቶቹ እነዚህ ናቸው ማለት እንችላለን ማለት ነው እነሱ ለብቻቸው እናያቸው አሁን በአጠቃላይ ሜንታል ኢልነስ ነው ያየነው የአእምሮ ችግሮች እንዳለ ነው ያየነው ስለዚህ የስብዕና መዛባት አይነቶች እንደው እንዴት አይነት ናቸው ትንሽ ጠቀስ ብናደርጋቸው ደስ ይለኛል በጣም ጥሩ አሁን የስብዕና ለተመልካቾች አድቫንቴጅ ጥቅም እንዲሆን ወደ ስብዕና መዛባቶች ከመሄድ በፊት ፐርሰናሊቲ ዲስኦርደርስ የሚሉትን ከማየታችን በፊት ኖርማል የሚባሉ ፐርሰናሊቲዎችን እንይ ምክንያቱም የሚያዩን ሰዎች ውስጥ አሉ እነዚህ ፐርሰናሊቲዎች ጥሩ ስብዕና ምንለው ወይም በቃ ትክክለኛ ፐርሰናሊቲ ምንለው አሉ በቃ ኖርማል ናቸው እንደ ዲስኦርደር አይቆጠሩም A B C D ይባላሉ አሁን ከተመልካቾቻችን መካከል ኤዎች አሉ ቢዎች አሉ ሲዎች አሉ ዲዎች አሉ የሚባሉት ምን አይነት ሰዎች መሰሉ ማሸነፍ አለብኝ ብለው የሚያምኑ ሰዎች ናቸው ማሸነፍ አለብኝ መሳካት አለበት ሰክሰስፉል ለመሆን ዴስፕሬት ናቸው መሳካት አለበት መሆን አለበት ይፈጥናሉ ይቸኩላሉ I have to do it ይላሉ በቃ መሆን አለበት አንዳንዴ ለምሳሌ ከኋላ እየነዳህ ከኋላ ምን የትም ላይ ሄድ ሊቀድምህ የሚፈልግ ሰው የለም በዚህ ይመጣል አልፎ መሄድ አለበት ፐርሰናሊቲው ነው ኤ ነው አልፎ መሄድ አለበት እነዚህ ኤዎች ናቸው ቸኮል ይላሉ ኢነርጂቲክ ናቸው መሳካት አለበት ይላሉ 2-3 ፕሮጀክት በአንድ ጊዜ ይጀምራሉ እና እነሱ ለማሳካት ጥረት ያደርጋሉ ቀድሜ መገኘት አለብኝ ማሸነፍ አለብኝ ኤዎች ናቸው ቢዎች
ሪላክስ ያደርጉ ናቸው። ዘና ይላሉ። ዴድላይን አይወዱም። ሰኞ 2 ሰዓት ላይ እንድታመጣው ምናምን ስትለው ደስ አይለው። በራሱ ጊዜ ነው መስራት የሚፈልገው። ቆም ብለው አስበው በዚህ ጋር ቢሄድ ይሻላል፣ በዚህ ጋር እኔም ባረግ ይሻላል፣ ይሄም ባረግ ይሻላል ብለው አስበው ነው የሚያደርጉት። ኤዎች የሚያተኩሩት ጎሉ ላይ ነው። ቢዎች የሚያተኩሩት መንገዱ ላይ ነው፣ ጆርኒው ላይ ነው። አሁን ለምሳሌ ኤ እና ቢ አውሮፕላን ላይ ተቀምጠዋል እንበል። ወደ አሜሪካ እየሄዱ ነው። ኤ 10 ጊዜ ሰዓቱን ያያል። ሰዓቱን እያየ 9 ሰዓት ቀረው፣ 8 ሰዓት ቀረው ይላል። የሚታየው መድረሱ ነው። ዋሽንግተን የሚታየው መድረሱ ነው የሚታየው። ቢ ግን መድረሱን ያውቀዋል። ምግቡን ይበላል፣ ሙቪ ያያል፣ መጽሐፉን ያነባል። ይሄኛው ተቀምጦ 8 ሰዓት ቀረው ሲሉ እንደርሳለን፣ መድረሳችን አይቀር፣ ምን አሳሰበ ይላል። ቢዎች እነዚህ ናቸው፣ ሪላክስ ያደርጉ ናቸው። ሲዎች ፐርፌክሽኒስት ናቸው። እያንዳንዷ ነገር ቦታዋ ላይ መቀመጥ አለባት። ንጹህ መሆን አለበት። ኦርደሩን መያዝ አለበት። ጫማው መደርደር አለበት። አልጋው መነጠፍ አለበት። እቃው ቦታው መያዝ አለበት። እነዚህ ደግሞ ሲዎች ናቸው። ሲዎች እነዚህ ፐርፌክሽን ይሄን ይፈልጋሉ። ግን ራሳቸው ያረጋሉ። እንደዛ መሆን ያረጋሉ። ቢሮአቸው እያንዳንዷ ነገር የተስተካከለች ነች። ቤታቸውን ብትሄድ እንደዛ ነው። እና ካንተም ደግሞ ያንን ይጠብቃሉ። ለምሳሌ ሲ እናት ከሆነች መኝታ ቤት ገባ፣ አልጋው አልተነጠፈም፣ ጫማቹን ምንድነው ይሄኛው እንዲህ ነው ምናምን ትላቸዋለች። እነዚህ ሲዎች ናቸው። ዲዎች ደግሞ ትንሽ ጨለምተኞች ናቸው። በቃ ፔሲሚስቲክ ናቸው። ይሄ ነገሩን ሁሉ ምን ዋጋ አለው ነው የሚሉ። እንዲህ ሆነ ስትላቸው ምን ዋጋ አለው፣ ከሌ ግራጁዌት አደረገ ምን ስራ አለና ምን ዋጋ አለው፣ ፕሮግራም ጀመርኩ ስትላቸው ምን አሁን ኢትዮጵያ ውስጥ እንደዚህ ጀምረህ የሚሉ ናቸው ዲዎች። አሁን እነዚህ በየቤቱ አሉ። ፐርሰናሊቲ ኤዎች አሉ፣ የሚያንኩ ሰዎች መካከል ቢዎች አሉ። ይሄንን ማወቅ ለምን ይጠቅማቸዋል መሰለህ? ለምሳሌ ኤ እና ቢ ያላቸው ቤተሰቦች ከሆኑ ኤን እንደ ጎበዝ ልጅ ሊያዩት ይችላሉ። ቢን እንደ ሰነፍ ሪላክስ በማድረጉ አንተ ከወንድምህ አትማር ሊሉት ይችላሉ። ሲ ደግሞ ካለች እሷ ደግሞ የሌሎቹ የተዝረከረከ ነገር ካየች ትናደዳለች። እና እነዚህን ማወቅ ይጠቅማል። ግን ምን አለ መሰለህ መሲ የኮምቢኔሽን አለ ወይ ልጠይቅ ነበር ኤቢ ሲ ከሲ ዲ አለ ኮምቢኔሽን አለ ኤዲ ቢ ሲ። አሁን እኔ ቢ እና ሲ ነኝ ማለት በጣም የተረጋጋው ሰው ነኝ። እንትን የሚያስቸኩለኝ ሰው አልወድም። በራሴ ሰዓት ነው ነገሮችን ማድረግ የምፈልገው። ብዙ ጊዜ አስቤበት ነው አንድ ነገር እንማረገው። ያልቸኩልም ይሄ ማሸነፍ አለብኝ፣ አንደኛ መሆን አለብኝ፣ መውጣት አለ ምናምን የሚል ነገር የለኝም። ሀብታም መሆን የሚል ነገር የለኝም። ግን ደግሞ ሲም ነኝ። ሲ ደግሞ ነኝ፣ ቅልቅል አለኝ። ምክንያቱም ይሄ ጽድት ያለ ነገር መስመር የያዘ ነገር የተስተካከለ ነገር ደግሞ ፈልጋለሁና ኮምቢኔሽን አለኝ። እኔም ቢ አለብኝ ኤም አለ አይደለም ጠርጥሬ ያለ ኤና ቢ ነኝ ኤና ቢ ነው። አዎ ትንላለሁ ግን ፈጥራለሁ። አንዳንዴ በጣም ጉዳዩን ለማሳከስ ፈልግ እፈጥራለሁ። አዎ አንዳንድ ጊዜ ደግሞ ሲቹዌሽኑ ይወስነኛል። አይ ይሄ ተረጋግቶ ነው ማለት ነው ቀስ ብዬ ነው የሚልበት ነገር አለ። ለምሳሌ እንግዳ ስታቀርብ አሁን እኔን ስጠይቀኝ አንድ ጊዜ እሺ ካልኩ በኋላ እንዲህ ማወላወል የለም። አዎ በቃ you have to do it መምጣት አለብህ ነው። ይሄ አሁን ኤ ነው። ቢ ከሆንክ ከተመቸው ይምጣ ካልተመቸው ይቅርና ምን ነው የምትለውና እነዚህ ኖርማል ፐርሰናሊቲዎችና ቅልቅሎቹን ማወቅ ያስፈልጋል። ስለዚህ ተመልካቾች ራሳቸውን መለየት አለባቸው ማለት ነው። መለየት አለባቸው ቤተሰብ ውስጥ። ዋው መለየት። አሁን እኮ ባለቤቴ ልጆች ሁሉ እያሰብኩ ነው። እያንዳንዳቸውን አሁን ገብተህ ምን እንደሆነ ትለያለህ። ከዛውን ሳይኮሎጂ የሚጠቅመው ለምሳሌ ሰዎችን አንደርስታንድ ታረግና ኦኬ እንዲህ ስለሆነ ነው እኮ ይሄኛው ፐርሰናሊቲው ስለሆነ ነው፣ ይሄኛው ደግሞ እንዲህ ስለሆነ ነው ብለስ አሁን ቤት ውስጥ ካወቋቸው እንዴ ለካ ይሄ ልጅ ሰነፍ ስለሆነ አይደለም ቢ ስለሆነ ነው፣ ለካ ማሚ ጨቅጨቃ ስለሆነች አይደለም ሲ ስለሆነች ነው የማለት እና አንደርስታንድ የመደራረግ ነገር ይኖራልና ይረዳል። አሁን ትክክለኛ ሰብዕናን አይተና ፐርሰናሊቲ ደግሞ ፐርሰናሊቲ ዲስኦርደር እንያ ይኖርብኝ አይኖርብኝ ለወቅ ያ የለብህም። እኔ ብዙ ጊዜ ሻይ ጠጥቻለሁ ካንተ እሺ ይታይ ግን ያሉትን ላስረዳ በጣም ባጭሩ። ባጭሩ አንደኛ
አንቲ ሶሻል ፐርሶናሊቲ ዲስኦርደር ወይም ሳይኮፓቲክ የሚባላል እነዚህ አንዳንድ ቤት ውስጥ አይተሃል ቴፑን አውጥተው የሚሸጡ ልጆች ከቤተሰብ ይወስዱና ቴፑን ወስደው ሸጠውት ጠጥተውበት ይመጣሉ እንዴት እንደዚህ ታረጋለህ ትለዋለህ ይደባደባሉ ከሰው ጋር መጣላት ይወዳሉ ሰውን ማጋጨት ማጣላት ይወዳሉ ብዙ ጊዜ ተጣልተው እስር ቤት ይገባሉ መኪና አቁመህ ስትሄድ ስፖኪዮን ስብር አድርጎ ትሄዳል አሁን ሲሰብረው ለመሸጥ ብቻ አይደለም የሚሰጠው ደስታ አለ ሲሰብረው ማበላሸቱ ደስ ይለዋል ማጣላቱ ከሰው ጋር ማጣላቱ ደስ ይለዋልና እነዚህ አንቲ ሶሻል ይባላሉ ማዘርን ቤተሰብ ውስጥ በጊዜ የሚያበሳጩ ማዘርን ቤት የሚበጠብጡ ልጆች ናቸው ግን አሁን ዲስኦርደር አረ ነፍሱ ይማሩና አንድ ወንድም ነበረኝ ታዲያ ነበር ይሄ በቃ ታላቅ ወንድሜ ታላቅ ነፍሱ ለማን በህይወት ዋው ነፍሱ ይማር እነዚህ አንቲ ሶሻል ይባላሉ ሁለተኛ ሂስትሪዮኒክ የሚባሉ አሉ ሂስትሪዮኒክ የሚባሉት መታየት በጣም ይወዳሉ ካፌ ሁሉ ሲቀመጡ የሚታዩበት ቦታ ነው የሚቀመጡት እና አቴንሽን በሙሉ እነሱ ላይ እንዲሆን ነው የሚፈልጉት 5-6 ሰው ቆሞ ያወራ ከሆነ ይሄ ሂስትሪዮኒክ ፐርሶናሊቲ ዲስኦርደር ያለባት ሴት ወይም ወንድ ከመጣ እንደሱ አይደለም ብላ እሱን ዝም ታሰኛለች እሷ ማውራት አለባት እሷ ነች መደመጥ ያለባት አቴንሽን በሙሉ እሷ ላይ መሆን አለበት ድራማቲክ ናቸው ያዝናኑሃል ምናምን ግን ዲስኦርደር ግን ነው ዲስኦርደር ነው ኮንቲኒየስሊ አቴንሽን የሚፈልጉ ሴንተር ኦፍ አቴንሽን የሚፈልጉ ናቸው ሶስተኛው ዲፔንደንት ይባላሉ ዲፔንደንት የሚባሉት በሰው ላይ በጣም ለእያንዳንዱ ነገር ለእያንዳንዱ ውሳኔ የሰው ምክር ይፈልጋሉ ቀሚስ ለመግዛት ስትሄድ ጓደኛዋን ይዛ ሄዳ ይሄን ልግዛው ይቅር ካለች ትተዋለች ጫማ ልትገዛስ ይሄን ልግዛው ይቅር እንዲህ ልጀምር ታዩ ከተባለ እንደዛ ዲፔንደንት ናቸው ሁለት የተለያዩ አመለካከቶች ኖረው ለምሳሌ ይሄ ጥሩ ነው ብሎ አንድ ሰው ሲያስረዳ እዚህ ጋር ይመጡና ልክ ነህ ጥሩ ነው እኮ በጣም ጥሩ ነው ይላሉ ይሄኛው ሰውዬ ጥሩ አይደለም ብሎ ካስረዳ ግን እኮ ልክ አይደለም እኮ ጥሩ አይደለም ይላሉ ከሁለቱም ጋር ይስማማሉ እነዚህ ዲፔንደንት ፐርሶናሊቲ ዲስኦርደር ያላቸው ናቸው እንትን ያለው ማለት እኮ ነው ከሁሉም ጋር ለጨቃጨቅ የሚለው ሰውዬ ልክ ነህ ይሄ በር በዚህ ወቅት አይወጣል አለዋል ይወጣል ልክ ነው አለ አንደኛው ደግሞ እንዴት ይወጣል ይሄ በጣም ጠባብ አይደል እንዴ ልክ ነህ እንዴ አንተ ለምንድን ነው ልክ ነህ ሲባል ከሰው ጋር ምን አጨቃጨቀኝ የራስን እኮ ማስረዳት አለብህ ስለው ልክ ነህ አንተም ራስህ ልክ ያለው ማለት ነው አንተም ራስህ ኤግዛክትሊ ይሄ ማለት ነው አሁን በነገራችን ላይ ምን ዘረዝራቸው ፐርሶናል ዲስኦርደርስ ህዝቡ መካከል ያሉ ናቸው ዝም ብለህ አይነን ከፍተህ ካየህ ታገኛቸዋለህ አሉ እና ይሄ ደግሞ ዲፔንደንት ይባላል እሺ የሚቀጥለው አራተኛው ኦብሰሲቭ ኮምፐልሲቭ ዲስኦርደር ይባላል ኦብሰሲቭ ኮምፐልሲቭ ኦብሴሽኑ ሐሳቡ ነው ኮምፐልሽኑ ድርጊቱ ነው እና ኦብሰሲቭ ኮምፐልሲቭ ዲስኦርደር ይባላል በምን ላስረዳህ መሰለህ አንድ ይሄ ችግር ያለበት ኦብሰሲቭ ኮምፐልሲቭ ያለበት ሰው አንተ ለምሳሌ ሰዎችን ትጨብጣለህ አይደል ኖርማል ጨብጠህ ትሄዳለህ እሱ ሰው ይጨብጥና ከጨበጠ በኋላ በእጁ ምን ነክቶ ይሆን ብሎ ያስባል መታጠቢያ ቤት ደርሶ ይሆን እንዴ የመጣው ብሎ ያስባል ከጨበጠ በኋላ ከዛ ሄዶ እጁን ይታጠባል ይጠራጠራል ሰው ጨብጦ የሆነ ሐሳብ ከመጣበት ሄዶ እጁን ይታጠባል ምግብ ቤት አንተ ገብተህ ማን እንደሰራው አላስብም እኔ ማን ነው ምግቡን የሰራው I have no idea አዘዝኩኝ ይመጣል እበላለሁ እሱ ቁጭ ብሎ ማን ይሆን የሰራው ጉንፋን ይዟት ይሆን የሰራችው ሴት አስነጥሷት ይሆን ብሎ ያስባል ወጥ ቤት ይሎ እንዳያይ ማን ዘራ እሺ ከዛ ብርጭቆ እንደዚህ አሁን ብርጭቆ ታጠል እነሱ እንደዚህ አንስተው ያሉ ብርጭቆ እንደዚህ ያሉ ከዛ ወይ ጠቢውና ነስቲ ይላሉ ሹካ አንስተው በሹካው ሊበሉ ይሉና በዚህ ሹካ ግን እኮ ሌላ ሰው በልቶበታል የሚል ሐሳብ ይመጣባቸዋል ከዛ ወይ በእጃቸው ይበላሉ እኔ አንድ ጓደኛ ነበር የሜዲካል ስኩል እያለን ከፊቴ ቁጭልና ይሄ ካፌ ምግብ እየበላን ወጥ ውስጥ እንደዚህ ነገር ይፈልጋል የሆነ ነገር ይፈልጋል የለም እኮ ይፈልጋል ከዛ የሆነች ነገር ያነሳና እቺ የበረሮ እግር ነች ይላል
በቃ ሄድልኝ ነው ልብላበት በቃ ተነስና ሄድልኝ በቃ አልቀመጥም ካንተ ጋር አለዋል አለኝ እንደዛ አይነት ጓደኛ አለ እንከኔ ነው ምንለው እንከኔ ሰውነታቸውን 10 ጊዜ ይታጠባሉ በቀን 2-3 ሊታጠቡ ይችላሉ እጃቸውን ይታጠቡ እነዚህ ኦብሰሲቭ ኮምፐልሲቭ ያላቸው ናቸው እሺ የሚቀጥለው አምስተኛው ናርሲስቲክ ፐርሰናሊቲ ዲስኦርደር የሚባል ናርሲስቲኮች በጣም ራሳቸውን ይወዳሉ በጣም ሰውም ሁላችንም ራሳችን እነሱ ግን መልካቸውን ይወዱታል መስተዋት ያሉ በተዝም ብለው መስተዋት ያሉ መስተዋት ቤታቸው ብቻ አይደለም በመኪና ጋር ሲያልፉ በእንዲ አይተው ሊሄዱ ይችላሉ መስተዋት ያለው በር ከሆነ መልካቸውን በጣም ይወዱታል ራሳቸውን በጣም ይወዳሉ ሁሉ ነገር የሚያውቁ ነው ይመስላቸው ሰው ተሰልፎ ካለ በቃ ዲዘርቪንግ ናቸው ፊት ሄደው ሰልፉን አልፈው እዛ ጋር ይቆማሉ ይገባኛል ብለው ያስባሉ መጀመሪያ እና ሁሉ ነገር አናውቅም አይደል አሁን ለምሳሌ ሳይኮሎጂ ያውቃሉ ቲዮሎጂ ያውቃሉ ሜዲሲን ያውቃሉ ህግ ብትጠይቀኝ የህግ ሰው ካገኘው ቁጭ ብዬ ነው የምሰማው ኢንጂነር ካጋጠመኝ ቁጭ ብዬ ነው የምሰማው እነሱ ሁሉን ነገር ኢንጂነሪንግም ህግንም ሜዲሲንም ጋዜጠኝነትንም ያውቁታል በእነሱ ማይንድ እና ራሳቸውን በጣም ይወዳሉ ትንሽ ሰልፊሽ ሊሆኑ ይችላሉ ሊያናድዱ ይችላሉ ናርሲስቲክ ፐርሰናሊቲ ያላቸው በጣም ራስ ወዳድ ናቸው ቀጥልና ስድስተኛው ፓራኖይድ ፐርሰናሊቲ ዲስኦርደር አለ እሺ ፓራኖይዶች ተጠራጣሪዎች ናቸው ሁለኛዎቹ ፓራኖይዶች ይጠራጠራሉ ሁሉን ነገር ይጠራጠራሉ ይሄ ካሜራ አሁን እዚህ ፊት ለፊት ያለው የሆነ ጨረር አለው ብለው ያስባሉ አይዞህ እኔ አይደለሁም የሆነ ራዲዬሽን ይወጣዋል እንዴ ካሜራ የሱ ደግሞ አስተያየት ትንሽ እንትን እኔ የሚከታተለኝ ይመስለኛል ይላሉ እንደዛ ይላሉ ሁሉን ነገር ይጠራጠራሉ ፓራኖይድ ዲስኦርደር አለ እነዚህ ግን በዚህ ደረጃ ለምሳሌ ውሃ ቀርተህለት አይጠጣልህ ሲከፈት ካላየ አይጠጣም አያምንም ሰው አያምንም ምን አርገው እንደሆነ ያውቃልና አያምንም እንደዛ በጣም ከመጠን በላይ ሰዎችን የሚጠራጠሩ ፓራኖይድ ይባላል አንድ ጓደኛችን አሁን ግሮሰሪ ወይ መጠጥ ቤት ከገባ ከቢራው ውጭ አይደለም ለምን እፊቱ ስለሚከፈት እኔ ደግሞ አንድ ወዳጅ ነበርኝና አንድ ቀን በዚህ ዲስኦርደር ደረጃ ባላየው እንዲ ወክ ያረግን ትንሽ ይሄድና ዞር ብሎ ያያል ወደ ኋላ አሁንም ትንሽ ይሄድና ዞር ብሎ ያያል በየደቂቃው ነው ያን የሚያረጋው ምንድነው የምታየው አልኩት ወደ ኋላ የምታየው ምንድነው አልኩት ወንድ ልጅ ዝም ብሎ ወደፊት አይሄድም ማለት ዞር ያልክያየህ ነው ዞር ያው ስለሚጠራጠር በቃ ተጠራጣሪ ትንሽ አለበት ትንሹ ግን ዲግሪው ዲስኦርደር ላይሆን ይችላል እሺ የሚቀጥለው ስኪዞይድ ይባላል ስኪዞይድ ፐርሰናሊቲ ዲስኦርደር ብቻቸውን መሆን የሚፈልጉ ናቸው ፕራይቬሲያቸው እንዲነካ አይፈልጉም ብቻቸውን በሐሳብ ይዘው ነው መቆየት የሚፈልጉት የፍቅር ግንኙነት አይፈልጉም ጓደኝነት አይፈልጉም ብቻቸውን በጣም ሁሌም ብቸኝነት እወዳለሁ ግን ይሄኛው በቃ ልታናግራቸው እንኳን ከሞከርክ ፕራይቬሲያቸውን ኢንቬድ ያረክነ ይመስላቸውና በጣም ብቻቸውን የሚሆኑ ከሰው ጋር መቀላቀል የሚሸሹ የፍቅር ግንኙነት የማይፈልጉ አይነት ሰዎች ስኪዞይድ ይባላሉ ከዛ ስምንተኛው ስኪዞታይፓል ደግሞ ይባላል ስኪዞታይፓሎች ደግሞ ስድስተኛ ሴንስ አለኝ ብለው የሚያስቡ ናቸው አንተ በስነ ስርዓት አንድ ነገር እየነገርከኝ I know what you're thinking እልሃለሁ ምን እያሰብክ እንደሆነ ግን አውቃለሁ እልሃለሁ ምን አስባለሁ ነገርኩህ እኮ ትለኛለህ አይ ምን እንደምታስብ እኮ ማይንድህን ማንበብ የሚችሉ ይመስላቸዋል ሌላ ሴንስ ያላቸው ልዩ ስጦታ ያላቸው ይመስላቸውና ከዛ ማይንድህን የሚያነቡ ይመስላቸዋል የራሳቸውን ኤክሰንትሪክ ናቸው ልዩ ናቸው በጣምና ራሳቸውን በጣም ልዩ አድርገው ያሉ ስኪዞታይፓል ዘጠነኛው ቶሎን ጨርሳቸው አቮይዳንት ይባላል አቮይዳንቶች መተቸት አይፈልጉም በጣም ነው የሚፈሩት እዚህ ፕሮግራም ላይ ብትጋብዛቸው አይመጡም ለመሰለም አይመጡም ቪዲዮ ሲወጣ ኮሜንት ሴክሽን ላይ ሰዎች ይሰድቡኛል ብለው ይፈራሉ ወይም ስናገር ተሳስቼ
በተናገርኩት ላይ ተነስተው ይተቹኛል። መተቸት በጣም ይፈሩ ናቸው። አሁን ፕሬዘንት አድርጉ ብትላቸው እንቀጠቀጣሉ። አቮይዳንት ናቸው እና ሲያቀርቡ ፐብሊክ ፕሬዘንቴሽን በጣም ይፈራሉ። መተቸት በጣም ይፈራሉ። እነዚህ አቮይዳንት ይባላሉ። 10ኛው ቦርደር ላይን ነው የሚባለው። ቦርደር ላይኖች ብዙ ጊዜ ራሳቸውን የሚያጠፉ ናቸው። ድንገት ተነስተው ነው የሚወስኑት። ድንገት ተነስተው ሪዛይን አድርጌያለሁ ብለው ይጽፋሉ። ድንገት ተነስተው ይጣሉሃል። ድንገት ተነስተው በሰላም ሲያወሩ የነበረው ቱግ ብለው ይነዳሉ። ይነዳሉ። ድንገትም ተነስተው ራሳቸውን ያጠፋሉ። ድንገት ተነስተው ሄደው ራሳቸውን አጥፍተው እነዚህ 10 የፐርሰናሊቲ ዲስኦርደርስ የሚባሉት እነዚህ ናቸው አሉ። አሁን እንትንስ ለምሳሌ አሁን ይሄ ትችት የማይቀበል ለምሳሌ በጣም ጥሩ ሲሞገስ ቆይቶ ትንሽ አስተያየት ደካማ አስተያየት ከተሰጠው ያችን ሲያስብ የሚያደርሰዋል። እንዴት ያችን አለኝ ምንድነው የትኛው ነው? ይሄኛው ደግሞ ከኔጌቲቭ ማይንድ ሴት ውስጥ ያለች አንድ ይዛሃት የምትወጣ አለች እና ሁሉ ነገር ጥሩ ሆኖ የኔጌቲቭ ማይንድ ሴት ኮምፖነንት ነው ይሄ። እና አንድ ሰው ለምሳሌ እሱ ያስተማረ ሁሉ ሰው ደስ ብሎት አንድ ሰው ተነስቶ ወጥቶ ከሆነ ማታ የሚያስበው እሷን ያስባል። እና ኮግኒቲቭ ዲስቶርሽንስ የሚባሉ ደግሞ አሉ። የኮግኒቲቭ ዲስቶርሽንስ አንዱ መለያ ነው ይሄኛው። እንትንስ አንዳንዱ የጭንቀቱን ምክንያት አያውቅም ግን የሚጨነቁ አሉ። ለምሳሌ እነዚህ ከፐርሰናሊቲ ዲስኦርደር የሚወስን ከፐርሰናሊቲ ዲስኦርደር አካል ሊሆን ይችላል። ግን ሌላ ደግሞ አንዛይቲ ዲስኦርደርስ ደግሞ የሚባሉ አሉ። ይሄ የአእምሮ ሕክምና ለባለሙያኖችም እንዲሆን ዲያግኖስቲክ ስታቲስቲካል ማኑዋል የሚባል ዴስ የሚባል አለው መጽሐፍ እና ይሄ ያለው ይሄ ነው፣ ይሄ ያለው ይሄ ነው። አሁን ጭንቀቱ ሌላ ነው። አንዛይቲ ዲስኦርደርስ የሚባሉ የተለዩ ኮምፖነንቶች ደግሞ አሉ። ይሄ ያው ለምሳሌ አንድ ሰዎች ያገኙሃል፣ ሰላም ነው በቃ ለሊት መተኛት አልቻልኩም፣ ድረሱልኝ፣ ሰዎች ይከታተሉኛል፣ በጣም በቃ ቤቴን ይወረውራሉ፣ ድንጋይ ይወረውራሉ፣ ቤቴ ሲወረወር ነው የሚያድረው። አይወረወርም እኮ አይወረወርም። እና የሆኑ የሚከታተሉኝ ቡድኖች አሉ ምናምን ይሉሃል። አንዳንድ ፌስቡክ ላይ ድረሱልኝ ምናምን ይላሉ። ቤታቸው ቁጭ ብለው እሱኛው ከባዱ ነው። እሱ ስኪዞፍሬኒያ ፓራኖይድ ዲስኦርደር የሚባሉ አሉ። እነሱ ላይ ከደረስክ አሁን ደረጃ አለው። ይሄኛው ሌላ ነው። አሁን እነዚህኛዎቹ አሁን ያልከው አይነት መሰለ የሚሆነው CIA ከተተለኛል ይላሉ። KGBም አለበት ይላሉ። ዜና እየሰሙ ይሄ ጋዜጠኛ ራሱ እያየኝ ነው ይላሉ። አንዱ ከሚከታተሉኝ እሱ ነው ይላል። አይደለም እኮ እንደሱ አይደለም ካልካቸው አንተም አለህበት ይላል። ይሄኛው ሌላ ነው። ሌላ ትንሽ ከበድ ይላል። ወደ ሜንታል ኢልነስ ይሄዳል ማለት ነው። ወደ ኢልነስ ይሄዳል። ፐርሰናል ዲስኦርደር ሳይሆን ወደ ደንበኛው ሜንታል ኢልነስ የአይምሮ ህመም ውስጥ ይመጣል ማለት ነው። ወደዛ ይሄዳል። አንዳንድ ጊዜ የሆነ ቲያትሮች ይመለከታለሁ። የተለያዩ ገጸ ባህሪያቶች አያለሁ። እሺ አንድ ገጸ ባህሪ በተለይ በስንቱ ድራማ ላይ አንድ ገጸ ባህሪ አይተን እንመልከት። እሺ ከዚሁ ምናልባት የሚመደብ ከሆነ የመጣውን ጥያቄ በሙሉ መመለስ ነው። በቃ እንቅጭ መናገር ነው። ያለ ማወላወል መመለስ ነው። በቃ ባላቀው ምንም የሚያስጨንቅ ነገር አለ? በድፍረት ለተጠየቁት ሁሉ በቂ ምላሽ ልክ ነው። በፊልም ነው። ሰላም ለኢንተርቪው መጥተው ነው። እርሶ ይቅርታ ለኢንተርቪው ተጠርተን ነበር። እርሶን ነበር እኮ የምንጠብቀው። እውነት ሰዓት ሄዶብናል። እባክዎት እሺ አረፈዱብን። ምን ላድርግ መንገዱ ቀጥሉ። ምን ልጠይቅ ፈልገሽ? ይሄ ገጸ ባህሪ አለ። ይሄ ገጸ ባህሪ በሙሉ ቀን የሚባል ገጸ ባህሪ ነው። እና ገጸ ባህሪው ምንድነው? ግጥም እችላለሁ ይላል። እሺ ጠበቃ ነኝ ይላል። ሚስት ላገባ ነው ይላል። ግን ሁሉም ላይ የለበትም። ልክ ነው። እና ይሄ ምናልባት አንዱ የፐርሰናሊቲ ዲስኦርደር አይነት ይሆናል። ወደ ናርሲስቲክ ይጠጋል። ይሄ ራሱን እንዲነኝ ካለ እንግዲህ በደንብ ካየነው እነሱ እንዲነኝ ጠበቃ ነኝ ይላል አይደል? ጠበቃ ነኝ ይላል። ተረቶች ይተርታል። ላገባ ነው ይላል። ትንሽ አሁን ደራሲው ማይንድ ውስጥ ምን እንዳለ ስለማናውቅ እንዲህ ነው ብለን ሌብል አናረገው። ግን ራሱ በስንቱ ላይ እኮ አንዳንዴ ፓራኖያ ታለ ጥርጣሬ
ሲጠራጠር ቆሞ ሲያይ እንደዚህ ያስባ ነው እንዴ ቀንቶ ማን ነው ከማጋ ነው ቀጠሮ ያለሽ ምናምን አይነት ካራክተሮች ታይበታል እና በዚህ ላይ ተመስርተን ይሄ ነው ሙሉ ችግሩ ያለበት ማለት አንችልም አዎ ዲስኦርደር ስለሆነ ያ ብዙ ጊዜ እንደዚህ ቲያትሮች ላይ ስለምናይ እንደው አይደንቲፋይ ለማድረግ አስፈልግ ልክ ነው ደራሲዎች እኮ ይሄንን ካወቁ ለምሳሌ ይሄ ዲስኦርደር ያለውን ሰው አምጥተው ሊጠቀሙበት እኮ ይችላሉ ለምሳሌ ኦብሰሲቭ ኮምፐልሲቭ ያለውን ፓራኖይድ ያለውን ምናምን ለስራቸው ሊጠቀሙበት ይችላሉ አሁን ይሄ የስብዕና መዛባት እንደዚህ በበዛ ቁጥር በአገራችን በማህበራዊ ህይወት ላይ የሚያሳድረው አሉታዊ ተጽዕኖ ምን ያህል ነው ትላለህ እነዚህ ዲስኦርደሮች መኖራቸው አሁን ለኔና ላንተ ማወቃችን የሚጠቅመን ለካ ችግር ነው ብለህ እንድትረዳው ያደርጋል አሁን ለምሳሌ ታላቅ ወንድሜ ያልከው ወንድምህ ብናውቅ ኖሮ ዲስኦርደር መሆኑን ቴራፒ ማግኘት አለበት እነዚህ ላይ ያየናቸው አንዳንዶቹ የሚያናድዱ ናቸው ለምሳሌ አንተ በሰላም እያወራው የምታስበውን አውቃለሁ ሲል ሊያበሳጭህ እኮ ይችላል ችግር መሆኑን ካወክለት ግን በችግር ምክንያት እንደሆነ ታውቃለህ አንቲ ሶሻሎች ሳይኮፓቲክ አገር አጥፊዎች ናቸው አገሩን ሊያጠፉት ይችላሉ ይሄን አይነት ፐርሰናሊቲ ያላቸው ሰዎች የሚወስኑት እነዚህ ማጥፋት ማበላሸት ማጣላት መደባደብ የሚወዱት እነሱን ሰዎች የሆነ ፖዚሽን ብትሰጣቸው አገሩን ያቃጥላሉ ምክንያቱም ይፈልጉታል ጠቡን ይፈልጉታል ጦርነቱን ይፈልጉታል መጋደሉን ይፈልጉታል ያውን አደገኛ ነው በባል ደረጃም እኮ ሚስቱን ሲለበድም ያጥራል የሚያጋጭ የሚያጥር በጣም እሱ አለ አቢዩሲቭ ይሆናሉ ደስታው እንደውም በቃ ሲመታት ሲያበላሽ ምናምን ነውና ህብረተሰብ ውስጥ ብዙ ችግር ይፈጥራሉ እንዲህ አይነት ሰዎች በትዳርም በህብረተሰብ መሐከልም አስተማሪም ሆነው አሁን ፓራኖይድ ፐርሰናሊቲ ዲስኦርደር አንዱ ሊተነስቶ እንዲህ ብለህኛል ውጣ ሊለው ይችላል ያላረገው ልጅ ምንም ያላረገው ልጅና መታወቃቸው ህብረተሰብ ውስጥ ችግር ይፈጥራሉ መታወቅ አለባቸው ቴራፒ ማግኘት አለባቸው ራሳቸው እንዲህ አይነት ችግር አለብኝ ብለው ካሰቡ ወደ ካውንስሊንግ መሄድ ቴራፒ መፈለግ አለባቸው አሁን በየትኛው የእድሜ ክልል ያሉት ነው የሚያጠቃው እንዲህ አይነት ነገር ከልጅነት ጀምሮ ነው መታየት የሚጀምረው ምን መሰለ ፐርሰናሊቲ በአጠቃላይ ሁለት ነው ሶርሱ ኔቸር እና ነርቸር ይባላል ኔቸር ኢዝ ዩር ጄኔቲክ ሜካፕ ከአባት ከእናቶቻችን የወሰድነው ጄኔቲክ ሜካፕ አንዱ ነው ነርቸር ደግሞ የሚባለው ያደግንበት ኢንቫይሮንመንት ያስተማሩን አስተማሪዎች ያሳደጉን ወላጆች የሄድንበት ቤተክርስቲያን ወይ መስጊድ የነበሩን ጓደኞች ይሄ ነው የሚሰራው እና እንዲህ አይነት ፐርሰናሊቲ ዲስኦርደሮች የምታያቸው ሃይ ስኩል አካባቢ ሲደርሱ ተማሪዎቹ ብቅ ማለት ይጀምራሉ ሃይ ስኩል ተማሪዎች ላይ ምልክቶቹን ልታይ ይችላል ከዛ ያደገ እየጠነከረ ነው የሚመጣው እና ስኩል ካውንስለርስም ይሄንን ማወቃቸው ጥሩ ነው አሁን በተለይ በአኗኗር ዘይቤያችን ወይም ስንኖር አንድ ሰው ወጣ ያለ ድርጊት ሲያደርግ ወይም ሲፈጽም ሲታይ ይሄ እኮ ወፈፌ ነው ይላል ወፈፌ ምንድነው በእናንተ ሙያ ወፈፌ እንግዲህ በተለያየ አንደኛ እነዚህ አፌክቲቭ ዲስኦርደርስ የሚባሉ አሉ ሙድ ዲስኦርደርስ የሚባሉ እና ለምሳሌ መጥቶሱ ድንገት ሙድ ዲስኦርደር ላይ ድንገት ደስተኛ ይሆናል ከመጠን በላይ በጣም ደስተኛ ሆኖ እንተናርግ እንጣጣ ልጋብዛችሁ ምናምን ዲል ይችላል ያው በጣም ሃይ ሆኖ ነው ሌላ ጊዜ ስታገኘው ደግሞ ዳውን ሆኖ ዲፕሬስድ ሆኖ ታገኘዋል አሁን ባይፖላር ለምሳሌ የሚባለው ላይ በጣም ደስተኛ ይሆናል ከመጠን በላይ ደግሞ ዲፕሬስድ ይሆናል ስለዚህ በአፌክቲቭ ዲስኦርደር ውስጥ ወይ ሙድ ዲስኦርደር ውስጥ ክላሲፋይ ልታደርገው ትችላለህ በቦርደር ላይን ፐርሰናሊቲ ዲስኦርደር ጋም ደግሞ ክላሲፋይ ልታደርጋቸው ትችላለህ አሁን በማህበረሰቡ ጉዝ ብሎ ወፈፌ ይላቸዋል አዎ ቃሉን ያ እንጠቀም አንድ ሰው ሌላ ደግሞ አንድ ሰው አብሾ አለበት ይባላል እንዴ እሱ እኮ አብሾ አለበት አብሾ ተነስቶ ነገር አለ አብሾ እንዴት እንደዛ ነው አብሾ በእናንተስ እሺ በሳይኮሎጂ አብሾ ማለት ሰዎች ሲጠጡ በተለይ ሲጠጡ የሚመጣ የሜንታል ለውጥ ነው ያምሮቸው ይለወጣል ኦልተር ያደርጋል ሜንታል ስታተሳቸው ይለወጣል በነገራችን ላይ እኔም ትንሽ ነበርብኝ እውነት ነው አዎ እዚህ ገረች ድሮ ጠጣ ነበር እንትን ስጠጣ ተጣጣና በጣም ትሁት እኮ የድሮም እኮ ከልጅነቴ እንደዛ ነው ጸባይ የመጨረሻ ትሁት ከሰው ጋር የማይደርስ ምናምን አንገደፊ ምናምን
ከዛ ስጠጣና የተወሰነ ቦታ ላይ ስደርስ ልውጥልና ከሰው ጋር ልጣላ እችላለሁ። ዩኒቨርሲቲም እያለሁ በራቸውን መታባቸዋለሁ። መኝታ ቤታቸው ማታ ተጨመጭ በራቸውን እያረኩኝ ያርፋል። ወጥተው ሲያዩ እኔ ቀን ኩል ነበርኩ። ከዛ ያውቁኛል፣ በጣም ነው የሚወዱኝ። ከዛ አይጣሉኝም። ቢከሩ ነው እና ይሄ ስጠጣ የሚመጣ የአእምሮ ለውጥ መንፈሳዊም ኢንተርፕሪቴሽን አለው። ይሄ በሳይኮሎጂ ግን አእምሯቸው ይለወጣል፣ ብላክ አውትም ያደርጋሉ። ከዛ በኋላ ያለውን አሁን ለምሳሌ ብላክ አውት ሲያደርጉ ከጠጥተው ከተወሰነ ደረጃ በኋላ ያለውን ነገር ጭራሽ አያውቁትምም አያስታውሱትም። ጠዋት ሲነሳ ከእንትና ጋር ተጣልተህ ነበር ስትለው ኧረ እኔ በፍጹም ነው ይክዳል። የቱ ጋር ተገናኝተን አያስታውሰውም፣ ከሜሞሪያቸው ይጠፋል። ስለዚህ አቢሾን በዚህ ያኛው የኛውን አያውቀውም። እዛ ጋር አእምሮ ተለውጧል፣ ሌላ ሰው ሆኗል፣ ተጣልቷል፣ ወይ የሆነ ነገር ውስጥ ገብቶ ነው ያደረው። ማታ ያደረገውን ነገር ግን ስትጠይቀው አያውቀውም። እንደረበሽከው ትዝ አይልህም፣ የጠበጥከው ትዝ አያስታውስም ጭራሽ። እና እንትንስ መጠጥ ብቻ ነው እንዴ? ለምሳሌ አንድ ሰው እየተነጋገረ በጣም ብስጭት ሲል በሆነ ነገር አንስቶ ይማታል። እዚህ ምን እንዳለ ሁሉ አያውቅም። ብቁስ ሊያደርገው ይችላል። ስልክ ካለ ራሱ በስልክ ሊማታ ይችላል። እና አብሾ ተነሳበት ይባላል። ይሄ የኢሞሽናል ስታቢሊቲ ማጣት ነው። የኢሞሽናል ስታቢሊቲ አንዱ የፐርሰናሊቲ መለኪያ ነው። እና ስቴብል ፐርሰናሊቲ ስቴብል ኢሞሽናል ስታቢሊቲ ያላቸው ሰዎች አሉ። ከዛ ውስጥ ወጥተው ደግሞ በድንገት አሁን ባልከው መልክ ሪአክት የሚያደርጉ ሰዎች አሉና ከፐርሰናሊቲ ከሚለካባቸው 5 ዋነኛ ነገሮች አንዱ ኢሞሽናል ስታቢሊቲ የሚባል እሱ ጋር ችግር ያለባቸው ሰዎች ናቸው። አብሾ በአብዛኛው ከመጠጥ ጋር የሚሄድ ነው። እና አሁን ይሄ ስብና መዛባት የሚባለው ነገር መዳን የሚችል በሽታ ነው። ችግሩ መኖሩ ከታወቀ ሳይኮቴራፒ ከተሰጠው ከዛ አሁን እኮ በሱ ቤት እኮ ኖርማል ነው የሚያደርገው ነገር፣ ለሱ እኮ ኖርማል ነው ፐርሰናሊቲ አካሉ ስለሆነ። ለምሳሌ ፓራኖይድ እኮ ልክ ነው፣ መጠራጠሩ ልክ ነው፣ አንቲሶሻሉ ማጥፋቱ ልክ ነው፣ ሂስትሪዮኒክ የሆነችው አቴንሽን የምትፈልገው ለሷ እኮ ልክ ነው። ግን አስቀምጣት በሳይኮቴራፒ በካውንስሊንግ እነዛ አክሽኖች ልክ እንዳይደሉ ስቴፕ ባይ ስቴፕ ስትገባ ታውቃለች። ከዛ ለውጦችን ታመጣለች፣ የፐርሰናሊቲ ለውጦች ታመጣለች፣ ይስተካከላል። ምናልባት በጊዜ ሂደት ጉዳዩ ሳይበዛ ወይም ችግሩ ሳይበዛ መቋጠር የምንችልበት መንገድ አለ። ቲኔጀርስ ላይ ካገኘ ነው። አሁን ትምህርት ቤት ላይ ሲያሳዩ ያንን ባህሪ ስኩል ካውንስለርስ፣ ስኩል ሳይኮሎጂስቶች ሲያገኟቸው ሃይ ስኩል ተማሪዎች ላይ ቀድሞ ወደ ካውንስሊንግ ከላኳቸው ወደ ቴራፒ ከላኳቸው እነዛ ነገሮች ይስተካከሉ። ካደጉ በኋላ ትንሽ ያስቸግራል፣ ግን በረጅም ጊዜ ቴራፒ መስተካከል ይችላል። ስለዚህ አሁን አይምሮአችን እንዴት እንጠብቀውታል? እንዴት እንንከባከበው? አሁን ይሄ ከአይምሮ ጋር የተያያዘ ነው። በጣም ጥሩ ጥያቄ ነው ያነሳው። ምክንያቱም ልንንከባከበው ይገባል። ይሄ አሁን አጥንታችን ቢነሳ እዚህ ውስጥ ያለው ግሬ የሆነ የሰውነታችን አካል ብሬን የምንለው አለ። ሴሬብረም፣ ሴሬቤለም፣ ሜዱላ፣ ፖንስ እንደዚህ የሚባለው አንድ እሱ ኢትስ ዘ ብሬን ነው። ግን ደግሞ ማይንድ አለ። ብሬን ይታያል፣ ማይንድ አይታይም። ብሬን በቢሊየን በሚቆጠሩ ኒውሮን ሴሎች ነው የተሰራው። በትሪሊየን የሚቆጠሩ ደግሞ ሲናፕሶች ወይም ኮኔክሽኖች አሉት። እንደውም የኮኔክሽኑ ብዛት ለአእምሮ በጣም በጣም ብሪሊያንስ ይጠቅማል። እና ብሬንና ማይንድ የተለያዩ ናቸው። ለብሬናችንም ለማይንዳችንም ማይንድ የማይታየው ግን ይሄ ኢማጂኔሽን ነገሮችን የማይበት ነገሮችን ፐርሲቭ ማረግበት ማስተውልበት ማስብበት ማሰላስልበት ሜሞሪ ያለበት ኢሞሽን ያለበት ያ ዲፓርትመንት ኢዝ ዘ ማይንድ እና ማይንድ ኬር ያስፈልጋል። ስለዚህ በጣም ጥሩ ነው ያነሳው። እያንዳንዱን አፕላይ እንዲያደርጉ ትፈልጋለሁ ተመልካቾቻችን። አንደኛ ጭንቀት ስትረስ የሚባለውን ነገር ማኔጅ ማድረግ። ይሄ ስትረስ የሚባለው ነገር የኑሮ ጫና ነው እና በጣም የሚጫንህ ነገር ነውና እሱን በጸሎት በሜዲቴሽን ሪላክስ በማድረግ መጽሐፍ በማንበብ ከጓደኞቻቸው ጋር በማውራት ስትረስን ማኔጅ ማድረግ አለባቸው። አይወድም ስትረስ አምሮችን። አንድ ይሄ ነው ስትረስን አቮይድ ማድረግ። ሁለተኛው ሶሻል ላይፍ እንዲህ ነው፣ ማህበረሰባዊ ህይወት ይኖራቸው። ጓደኞች አለው አይደለም? ጓደኞች ጋር ሄደህ ስቀህ ተጫውተህ አዝነህም ከሆነ ነግራቸው ስትመጣ ይቀላል።
ለአእምሮህ ጥሩ ነው። እንደውም 2 ወይም 3 ጥሩ ጓደኛ ያለው ሰው ከፍተኛ በጣም ጥሩ የአእምሮ ጤና አለው ተብሎ ነው የሚታሰበው። ጓደኛ ጥሩ ነው። ቤተሰብህ ጋር ሄደህ መጫወት፣ ጓደኞች ጋር መጫወት፣ ሶሻል ላይፍ ሁለተኛ በልልኝ ማድረግ ያለባቸው። 3ኛ እንቅልፍ፣ ጥሩ እንቅልፍ መተኛት። እንቅልፍን በሙቪ አታበላሽው። እንቅልፍን ለሌላ አንዳንድ ሰዎች ሲሉ ሰማሉ 2 ሰዓት እንቅልፍ ይበቃል ምናምን ሲሉ ሰማሉ። ኢትስ ኖት ራይት፣ ሳይንቲፊክ አይደለም። ጥሩ እንቅልፍ መተኛት አለብን። ጥሩ እንቅልፍ ለመተኛት ደግሞ ማታ መብራቱን መቀነስ፣ ልተኛ ስትል መብራቱን መቀነስ፣ ስልክህን ይዘህ አልጋ ውስጥ አለመግባት፣ 30 ደቂቃ መተኛ ሲቀር ቴሌቪዥኑን ማጥፋት፣ ድምጹን ማስተካከል፣ ከባድ ምግብ አለመብላት፣ ቡና ሻይ ልተኛ አካባቢ ወይም ከዛም ቀድመህ አለመጠጣትና አስበህበት ጥሩ እንቅልፍ መተኛት ለአእምሮ በጣም ጥሩ ነው። ዲም ዲፕ እንቅልፍ ዲፕ ስሊፕ ስቴጆች አሉ። የመጀመሪያው ስቴጅ አለ 20-30፣ ከዛ ሰከንድ ስቴጅ አለ፣ ከዛ ዲፕ ስሊፕ አለ። ቆንጆ እኔ አስቤበት ነው መተኛው። ስተኛ በደንብ በትረየስ ቢተኮስ ማስመው በደንብ ነው አስብ ተዘጋጅቼ ነው መተኛ። ይሄ ለአእምሮ ያስፈልጋል። 4ኛው ኒውትሪሽን ነው። የተመጣጠነ አመጋገብ ምግብ ማስተካከል እና ደግሞ ውሃ መጠጣት። ውሃ አራንጠጣ እንጠጣ ረስቼው ነበር። አንተ አይደለም ውሃ መጠጣት ያስፈልጋል። ስንት ሊትር ነው? 2 ሊትር ነው የሚያስፈልገው በቃ። እኔ የማደርገውን ልንገርህ። ቢሮ ስገባ አዲስ 2 ሊትር ውሃ የታሸገ እጀምራለሁ። እሺ ቢሮ ከመውጣት በፊት ጨርሰዋለሁ። ትክክለኛ አሁን ላላንተ የሚባለው 3 ሊትር ነው። ከ3 እስከ 3 በጣም መብዛት የለበትም። እሱ ደግሞ ኦቨር ሃይድሬሽን ነው። ግን ወንዶች ከ3 እስከ 3.5 ሴቶች ከ2 እስከ 2.5 ውሃ መጠጣት አለባቸው። በቃ ብዙ ነገር ኩላሊታችን ይፈልገዋል፣ ጉበታችን ይፈልገዋል፣ ደማችን ይፈልገዋል፣ ብሬናችን ይፈልገዋል። ውሃ መጠጣት አለበት። ከሬናል ፌለር እኮ ምክንያቶች አንዱ ኩላሊት ፌል አደረገ ትባላል። ክሮኒክ የሆነ ዲሃይድሬሽን ነው። ውሃ መጠጣት ልምድ የለንም። እንደው አሁን ነጮቹ በደንብ አስተምሯቸዋል፣ ውሃ ከእጃቸው አይለይም። እኛ ግን ውሃ የመጠጣት ባህል የለንም እና ዲሃይድሬትድ ሆነ ኩላሊትህ እየፈለገው ውሃውን አያገኝም። ሌሎች ምክንያቶች አሉ። ባልተቆጣጠርካቸው ክሮኒክ የሆነ የስኳር በሽታ ያልተቆጣጠርከው ክሮኒክ የሆነ ሃይፐርቴንሽን፣ የደም ብዛት፣ ያልታከምከው ረጅም ጊዜ የቆየ የኩላሊት ኢንፌክሽን፣ ሌላ ፖሊሲስቲክ ዲዚዝ የሚባል እሱ ለኩላሊት ፌለር የሚያመጡ። ሌላው ግን አንዱ ሊስት ተደርጎ የምታገኘው ዲሃይድሬሽን ነው እና ውሃ መጠጣት ብሬንም ይፈልጋል። ግን ስንጠጣ ድቅ አድርገን ብዙ መጨረስ የለብንም በአንድ አይደል? በፕሮሰስ አሁን ያችን 2 ሊትር እኮ ቀስ እያልኩ ነው መጨረሳት፣ በአንድ ጊዜ አይደለም። እና ውሃ መጠጣት ያስፈልጋል። ሌላው ለብሬንህ አልኮል ያስወግዱለት። አይፈልግም አልኮል እንደው ትንሹ ካልሆነ ስካር አይፈልግም፣ ሲጋራ አይፈልግም፣ ጫት አይፈልግም። ጫት ካቲኖን የሚባል ስቲሙላንት አለው ውስጡ እና ስቲሙላንት ነው፣ በኋላ ግን ዳውን ያደርጋል። ይሄንን እንትን ማድረግ ያስፈልጋል። አቮይድ ማድረግ ለብሬናቸው ሲሉ ለማይንዳቸው ሲሉ አቮይድ ማድረግ። ሌላው አንዳንድ ፕሮፌሽኖች ለሜንታል ኢልነስ ያጋልጣሉ። አሁን ለምሳሌ የሕክምና ሙያ ሐኪሞች በጣም ስትረስ ብዙ ነገር ስታይ ነው የምትለው። የሐኪሞች ሙያ፣ ዳኞች፣ ጠበቆች፣ ሚሊተሪ ፐርሰናል ጦር ውስጥ ያሉ ሰዎች፣ የእሳት አደጋ ሰራተኞች፣ እነዚህ ልዩ ኬር ያስፈልጋቸዋል። ጋዜጠኞችም አሉበት። ግን የጽሁፍ ስራ ይበዛል። ማን ኢንተርቪው አድርግ እንዴት ላድርግ ልክ ነው አሉበት። ጋዜጠኞችም አሉበት። ስለዚህ ልዩ ፕሮግራም ከዛ 7ኛ ለአእምሮ የሚያስፈልግህ ነገር ደስተኛ ትዳር ይኖርህ። ትዳር ካለህ ግን ደስተኛ አድርገው። ጦር ሜዳ አይሁን። ያው ያዩን የለ ትዳራችሁን ጦር ሜዳ አታድርጉት። ደስተኛ ትዳር ኮንፍሊክት ካለ ሪዞልቭ ተደርጎ ባል ከቤቱ ሲወጣ ተበሳይቶ አይወጣ። ታያለህ እኮ ተበሳይቶ አይወጣ። መንገድ ላይ እኮ ጠዋት ብቻውን የሚያወራ ሰው እኮ ታያለህ። መኪና እያነዳ ቤት ተጣልቶ ወጥቷል። ሚስትም አትበሳጭ፣ አትታመም፣ ማዲያትም አታውጣ። ትዳር ካለ ሰላማዊ ይሁን፣ ደስተኛ ይሁን። ስለዚህ ትዳር ለአእምሮ ጤና በጣም ወሳኝ ነው። ትዳር ውስጥ በጣም ብዙ ችግር ካለ ለአእምሮ ጤና ችግር ያመጣል።
ትዳሩ ደስተኛ ከሆነ ይኸው ትዳሩ ደስተኛ የሆነ ሰው እኮ ቤቱ ሲገባ እኮ ገነቱ ነው። አንዳንድ ትዳሮችን አይቻሉ ቤት ሲገባ አባትየው ገነት ገባ ማለት ነው። እሷም እንደዚህ ቤቷ ትዳሯ ገነት ነው። ለአእምሮ ጤና እሱ በጣም ያስፈልጋል። ሌላው ትንሽ ኤክሰርሳይዝ መስራት ትንሽ ኤክሰርሳይዝ ወክም ቢሆን ምንም ቢሆን እንዳቅምህ ስትሬች ማድረግ ወክ ማድረግ ጂም መሄድ ከሆነ ጂም ኤክሰርሳይዝ ይጠይቃል። 9ኛው ፖዚቲቭ ቲንኪንግ ነው። ቀና አድርገው አመለካከት ከቤት ስወጣ እኔ ፖዚቲቭ ሆኜ ለመውጣት እሞክራለሁ። መሲ የሰው ልጆች ክፉ ናቸው ብለን ከወጣን ከቤት የሰው ልጆች መጥፎ ናቸው ብለን ከወጣን መንገድ ላይ የምታየው በሙሉ በሺ የሚቆጠር መጥፎ ሰው ነው። ማይንድ ውስጥ ነው ያለው። እኔ ከቤት ስወጣ ምንድነው የማደርገው? የሰው ልጆች የሚወደዱ ናቸው፣ መልካም ናቸው። ሰይጣን እንትን እያደረጋቸው ነው እንጂ እኮ የሚወደዱ ሂውመን ቢንግስ እኮ እግዚአብሔር የፈጠራቸው ድንቅ ናቸው ብዬ ሳይ መንገድ ላይ የማያቸውን ሰዎች ሁሉ ወዳቸዋለሁ። መኪና እየነዳሁ ነው ጠዋት ኩስትርትር ብዬ ጭፍንግ አድርጌ አይደለም የምነዳው። ስማይል እያደረኩ ምናምን ሰላም ሲሉኝ ሰላም እያልኩ አትሊስት ለምን ስማይል አንሰጣቸው? ዩኒፎርም የለበሱ ልጆች ሰላም ይሉሃል። ሰላም ብላቸው ስማይል አድርጋቸው ምናምን ብትሄድ እና ፖዚቲቭ ቲንኪንግ ለሜንታል ኢልነስ ለሜንታል ጤና በጣም ይረዳል። መጨረሻ 10ኛ ሃይማኖት በጣም ይረዳል። የትኛው ክርስቲያኒቲ ይሁን ኢስላም ይሁን ጁዳይዝም ይሁን በተለይ እነዚህ አብርሃሚክ ሪሊጂንስ ለመሰለ አንድ ሱፐር ፓወር ኦልማይቲ የሆነ ሁሉን የሚችል አምላክ አለ ብለህ ካመንክ ሲጨንቀኝ ሄጄ ነግረዋለሁ። ምን አጨቃጨቀኝ? እንደዚህ ሆኖ እንደዚህ ሆኛለሁና ጨንቆኛል ብዬ ነግረዋለሁ። ከዛ ከአእምሮዬ ላይ ሪሊፍ ያመጣል። እና ደግሞ የሚያስጨንቃችሁን በእርሱ ላይ ጣሉት ስለሚል ቃሉ ሄደህ በጸሎት ትነግረውና ታርፋለህ። ስለዚህ ሃይማኖት በነገራችን ላይ ሃይማኖት ያላቸው ሰዎች ከሌላቸው የተሻለ ያምሮ ጤና አላቸው፣ ረጅም እድሜ ይኖራሉ፣ የተሻለ ጤንነት አላቸው፣ የተሻለ ደስተኞች ናቸው ተብሎ ይታመናል። እነዚህን በማድረግ ይሄ ማይንድ ኬር ነው። ይሄን አሁን የሰሙት ሰዎች ተመልካቾቻችን እነዚህን ነገሮች ደግመው ሰምተው አፕላይ ያድርጓቸው። ከዛ ለአእምሮአቸው ጤንነት ያምሮ ጤና ደግሞ ካለ የአካላዊ ጤና ይኖራል። እና እነዚህን አሁን የተወያየንባቸውን አይተው ነፃነን ብለው አይለፉት አፕላይ እንዲያደርጓቸው እፈልጋለሁ። ስለዚህ ተመልካቾች ይሄንን ምክር በመስማት አእምሮአችንን ጤና መጠበቅ ይኖርብናል። ኤግዛክትሊ ለመተግበር እንግዲህ ዶክተር በጣም ጥሩ ጨዋታ የተጫወትን ነው። አሁን በማማከር ስራ ውስጥ አንዱን ክንፍ ነው ያወራነው። ከሳይኮሎጂ ጋር ከስነ ልቦና ጋር ወይም ከአእምሮ ህመም ጋር የተያያዙ ጉዳዮች ናቸው። ሌላው ጉዳይ በማማከር ስራ የሚያጋጥመው ደግሞ አንዱ የትዳር ጉዳይ ነው። ትዳር ነው የምታማክረው አብዛኛው